ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ እሑድ ሰንበት ሰኔ 28 2018 በኢትዮጵያ ዘመን አቆጣጠር ጁላይ 5 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት የዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ከመረጃዎች ባለፈ የራሴን የግል ምልከታ ወደ እናንተ የማድርስበት ሰዓት ነው። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ባላችሁ የግንኙነት አውታ በፌስቡክ፣ በትዊተር፣ ቴሌግራም ኤኒ ባላችሁ ለወዳጅ ቤተሰቦቻችሁ ተደራሽ አድርጉ። ጋት ሚዲያን ሰብስክራይብ እንዲያደርጉ ቢያንስ 50 ሺህ እንድንደርስ የአምባሳደር ሚናችሁን ተወጡ። ኦፍኮርስ በዚህ በኩል ብዙ እየሰራችሁ ያላችሁ ወዳጅ ቤተሰብ ወንድሞች እህቶች አላችሁ። የጋት ሚዲያ ሜምበር ሁኑ። በሱፐርቻት በሱፐር ታንክስ ጋት ሚዲያን ደግፉ። ስለምትደግፉ ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁ ስለምትሆኑ የዘወትር የከበረ ምስጋና ይድረሳችሁ። ዛሬ እንግዲህ ሰኔ 28 ነው። ከነገ በስቲያ ሰኔ 30፣ ነገ ሰኞ 29፣ ማክሰኞ 30፣ ሰኔ 30 የኢትዮጵያ ሕዝብ ተወካዮች ምክር ቤት የመጨረሻ ስብሰባውን ያደርግና እንደምታውቁት ለ3 ወራት ረፍት ሐምሌ፣ ነሐሴና ራሱ መስከረምን ጨምሮ ለ3 ወራት ረፍት ይበተናል። ወይንም እንግዲህ በኢመርጀንሲ በልዩ ሁኔታ ሊጠራ ይችላል በተለያየ ምክንያት። ከዛ ውጭ ግን ለ3 ወራት እረፍት ያደርጋል። ያው የመጨረሻ 5ኛ ዘመኑ ነው። ስለዚህ የተወሰኑ የፓርላማ አባላት በዚህ በ7ኛው ሀገራዊ ጠቅላላ ምርጫ ተመርጠው የነበሩት የሚመለሱ ይኖራሉ የተመረጡት። ሌሎች ደግሞ ጊዜያቸውን ለኢትዮጵያ ሕዝብ በእውቀታቸው፣ በሀሳባቸው፣ በአመለካከታቸው ተጠያቂነታቸውን፣ ተጠሪነታቸውን ለመረጣቸው ሕዝብ፣ ለኢትዮጵያ፣ ለሕገ መንግስቱ እንዲሁም ለሕሊናቸው አድርገው አገልግለዋል። ማገልገላቸው ደግሞ የበለጠ የተከበሩ የሚለውን ስማቸውን ይዘው ሲመለሱም ከዚህ በኋላ በአካዳሚክ ዘርፉ የነበሩ በአካዳሚክ ዘርፉ፣ በንግዱም በተለያየ ዘርፍ የነበሩ ያንን ክብራቸውን አስጠብቀው ሪሶርስ ሞቢላይዝ እያደረጉ እየተገናኙ ያ ለ5 ዓመት የተመረጡት እንዳሉ ሆኖ ያልተመረጡት ደግሞ ከዛ ህዝባቸው ጋር እየተገናኙ ማህበራዊ አገልግሎት የሚወጡበት። እኔ በዚሁ አጋጣሚ ክቡር ጠቅላይ ሚኒስትሩ ኃላፊነት ቢሰጡ ብዬ የማምነው እኔ 500 ምናምን የህዝብ ተወካዮች ምክር ቤት አባላት አሉ። እነዚህ 500 ምናምን እንግዲህ ህዝብ መርጧቸው ነው የመጡት። ስለዚህ በየተመረጡበት የምርጫ ክልል የራሳቸውን እውቀትም ገንዘብም ያላቸውን አስተባብረው ከተለያዩ ተቋማት ጋር ከመንግስት ተቋማት፣ ከልማት ድርጅቶች፣ ከግለሰቦች፣ ከረድኤት ድርጅቶች ጋር በመሆን በአካባቢያቸው በየዓመቱ ምን እንደሰሩ ሪፖርት የሚያደርጉበት አሰራር ቢዘረጋ ደስተኛ ነው። በአካባቢያቸው ሪሶርስ ፈልገው ንጹህ መጠጥ ውሃ ገንብተዋል ወይ? ትምህርት ቤት ሰርተዋል ወይ? አድሰዋል ወይ? የገጠር ኮሪደር ምን አድርገዋል የሚለው መታየት መቻል አለበት። ይሄ 500 ምናምን የህዝብ ተወካዮች ምክር ቤት አባላት ሪሶርስ ፈልገው አንቀሳቅሰው 500 ወረዳ ላይ 500 ምርጫ ክልል ላይ ቢያደርጉ በየዓመቱ ቢያደርጉ ይሄ ሊመጣ የሚችለውን ለውጥ ማየት ያስፈልጋል። ዞሮ ዞሮ ሰኔ 30 ከነገ በስቲያ እንዳልኳችሁ ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የ2018 የበጀት አፈጻጸምን እንዲሁም የቀጣዩን ዓመት ደግሞ የሚኖሩም ይኖራሉ፣ የማይኖሩም ደግሞ እንዳልኳችሁ ምንድን ነው የተያዘው አቅጣጫ በዚህ ዓመት በኢኮኖሚ ዘርፍ፣ በሀገራዊ ምርት፣ በእድገት፣ በቱሪዝሙ በተለይ በወሳኝ በሚባሉ የኢኮኖሚ ሴክተሮች ግብርና፣ ማኑፋክቸሪንግ፣ ቱሪዝም፣ ኢንዱስትሪ ኦፍኮርስ ማኑፋክቸሪንግ ውስጥ ይሄዳል። አይሲቲ የዲጂታላይዜሽኑ ሞሰብን ጨምሮ ሰርቪስ ውስጥ አገልግሎቱ በኢትዮጵያ አየር መንገድ የህዝብ አገልግሎት በዛ ውስጥ በሰርቪስ ውስጥ የከተማ ልማት የኑሮ ውድነትን ለመቀነስ በእያንዳንዱ ከውጭ ሀገራት ጋራ የነበሩ ትብብሮች የተፈጠሩ አዳዲስ ገበያዎች እነዚህን
በዝርዝር የሚያቀርቡ ይሆናል። ተሰናባች የምክር ቤት አባላት እንግዲህ ባላቸው በተሰጣቸው የጊዜ መደብ ኦፍ ኮርስ ያ ሀሳብ አስተያየት የሚሰጡበት ቢሻሻል ቢጨመር ቢቀነስ የሚሉትንም የሚያሳዩበት ይሆናል ማለት ነው። ዙሮ እንዳልኳችሁ ልምድ እየተለዋወጡ አዲሱ ከነባሩ ልምድ ወስዶ ደግሞ እንደገና ደግሞ ከነባሩ ተሽሎ መሄድ ያስፈልጋል። ኢትዮጵያ በፈጣን ለውጥ ውስጥ በሚናጥ በጣም ዳይናሚክ በሆነ ቮላታይል በሆነው የቀይ ባህር የአፍሪካ ቀንድ ፖለቲካል ኢኮኖሚ ምህዳር ውስጥ እያለፈች ነው ያለችው። ዝም ብለን የተነጠልን ደሴቶች አይደለም። የኢትዮጵያ ፖለቲካ የውስጥ ሁናት ያለው የውጭ ጉዳይ አለው። ከውጭ የሚመጡ አሉ፣ ከውስጣችንም ይመጣል። ይህንን የውስጥ ጥንካሬያችንን ከውጭ ለምንፈልገው እንዴት ፕሮጀክት ልናደርገው እንችላለን? የውስጥ ደካማ ጎናችንን ከውጭ ከሚገኙ እድሎች እንዴት ተጠቅመን ልንፈታው እንችላለን? የውስጥ ድክመታችን ከውጭ ከሚመጡ አደጋዎች ጋር ተደምሮ ዊክነሱ ነው። ይሄ ዊክነስ ትሬቱ የበለጠ እንዳይጎዳን ምን መጠንቀቅ አለብን የሚለው የፖለቲከኞች የሁሉም ኢትዮጵያውያን ቢያንስ የጋራ መስመሮች ስለሌሉ ነው። የኢትዮጵያ ፖለቲካ ከሌላው ዓለም በጣም የሚያሳዝነው በየጊዜው የሚለዋወጡ ሁኔታዎች ላይ እንደ አውሎ ንፋስ ይዞት እንደሚጠርገው አሸዋ ምን ሆነው ቋሚ የማይነካ እዚህ ላይ ድርድር የለም የሚባል የትኛው ፖለቲከኛ ሊነካቸው የማይገቡ የተለዩ ቀይ መስመሮች ስለሌሉ ነው። አይ ቲንክ አዲሱ ትውልድ የሚመጣው እነዚህን ጉዳዮች እየፈታ ይሄዳል ብዬ አምናለሁኝ። ኢትዮጵያ በቀይ ባህር ጉዳይ ላይ ያላትን ኢትዮጵያ የተፈጥሮ ሰው ሰራሽ የገጸ ምድር የከርሰ ምድር ሀብቶቿን የሰው ሀብቷን አስተባብራ ማደግ መበልጸግ፣ የተቋማት ግንባታችን ከነውስንነቱም ቢሆን መከበር ያለባቸውን መነካት የሌለባቸው ተቋማት ነው። እሱን ነክተሃል ጥፋ ከዚህ የሚባል መኖር መቻል አለበት። የኢትዮጵያ መከላከያ ሰራዊትን ነክተሃል ጥፋ ከዚህ። ወደድክም ጠላህም ሀገር እንዲኖር ሌሎች ተቋማት የሚኖሩት ሌሎች ተቋማት ሳይኖሩ ሀገር መኖር ይችላል። ኢትዮጵያ መከላከያ ሳይኖር ያውም በዚህ በቀይ ባህር ላይ ኢትዮጵያ የምትባል የለችም። ሰራዊቱ የኢትዮጵያ ነው። እዚህ ላይ እንዲያትበል የሚል ትውልድ የሚል ፖለቲከኛ መፈጠር መቻል አለበት። እሱን መታገል አለብን። ተለላኪነትን ይሄ በግላጭ ተለላኪነትን በኢትዮጵያ ስም እየነገዱ አረንጓዴ ቢጫ ቀይ ባንዲራ አንገት ላይ አስረው ግን በባንዳነት ለዚያው በዘመን በግላጭ የመጣበት ሁኔታ አለ። አንዳንዶቹ ኦፍ ኮርስ እልህም ይዟቸው የሚያሸንፉም እየመሰላቸው the danger of a single story በቃ ዝም ብሎ ያንን እንዲሆነ የሚለው ብቻ እየሰሙ በቅዠት ውስጥ ያሉ ሰዎች አሉ። ግን ለነሱ ማለት የምፈልገው ታሪካቸውን ባያበላሹ አንዳንዴ ጥንት የነበረው እንደ ተረት ነው አልተባለም ብሎ ማስተባበል ይቻል ይሆናል። አሁን ጽሁፉን ብትክዱት ቪዲዮ ቢካድ የተለያዩ ጉዳዮች እየተመዘገቡ ስለሆነ በዚህ ረገድ ጥንቃቄ ያስፈልጋል ማለት ፈልጋለሁ። እሱን ካልኩኝ በኋላ ወደ እንግዲህ በነገራችን ላይ ወደ ሰሜኑ የሀገራችን ክፍል ወደ ትግራይ ስንሄድ አንድ ስሙን ለመጥራት በጣም የማይመጥነን ሰው እንደ ሚዲያችን በራሳችን በሚዲያ ፕሮቶኮላችን ምን ይላል? ትግራይ የስበት ማዕከል ሆናለች። ለስሙ ዶክተር ለስሙ ፖለቲከኛ ተንታኝ ነው። የስበት ማዕከል ሆናለች። የውስጧን እንኳ የትግራይ ፖለቲከኞች የውስጣቸውን ቁስልና ህመም እንኳ ሸፍነው ይላል። ሻቢያን፣ ሱዳንን፣ ጽንፈኛውን ፋኖ እነዚህን ሰብስበው ለራሳቸው ፍላጎት ለመጠቀም እየሞከሩ ነው። ይሄ በጣም ወሳኝ ነገር ነው ይላል። የነዚህን መሳብና የነዚህን ማጠራቀም ውጤቱ ግን ምንድን ነው ነው? አሁን ኢንቨስተር ነው የሳብከው ትስባለህ እኮ በነገራችን ላይ አበባ ቢኖርህ ንብ ይመጣል፣ ቆሻሻ ቢኖርህ ዝንብ ይመጣል። ምንድን ነው ያለህ አንተ? ምንም ጥርጥር የለውም። ግጭት፣ ጦርነት፣ ደም ማፍሰስ፣ ውድመት ከሆነ አጀንዳ ያንን የሚፈልግ የቅርብም የሩቁም ይመጣል። ሰላም ነው የምፈልገው፣ ልማት ነው የምፈልገው፣
ካልክ ደግሞ እንደ ግጭትና እንደ ጦርነት ናፋቂው የበለጠ ባይጎርፍልህም ይመጣልሃል አጋራ እና ትግራይ የትግራይ ህዝብ መቼም እንግዲህ ኢትዮጵያዊ ነው ምናምን ያሉ መመጻደቅ አያስፈልግም። ራሱ ኢትዮጵያ እስከ ትግራይ ውጭ ምንድን ናት? ራሷ ኢትዮጵያ ካለ ኢትዮጵያ ህዝቦች ምንድነን? ምንድናት ኢትዮጵያ? ነፃነት ቢመጥ ቢባል ጸረ ባርነት ትግል ቢሆን የኢትዮጵያ አጠቃላይ ታሪኩን ብታዩት የጦርነት ታሪክ፣ ያ የኢትዮጵያ ጦርነት ታሪክ ደግሞ እምቢ ለባርነት እምቢ ለቅኝ ግዛት መግቢያው የነበረው ጠላቶቻችን በቀይ ባህር በኩል ሊመጡ ስለነበር ከኤርትራ ምንም የኤርትራ ህዝብ እኮ የኛ ህዝብ እኮ ነው፣ የኛ ወገን እኮ ነው። ያው የኛ ወገን ስለሆኑ አይደለ እንዴ ኮሽ ባለ ቁጥር ምን ልዩነት አለ ብለው የኢትዮጵያን ጉዳይ የነሱን ጉዳይ ቆጥተውታል። ስለነሱ ህገ መንግስት አይጨነቁም። የለማ ስለነሱ ምርጫ አስተያየት መስጠት አይችሉም። ምርጫ የለማ። በቃ ኢሳያስ አፈወርቂ የሚባል ሰው ተቀብተዋል። ኢሳያስ አፈወርቂ የአልዛይመር በሽታ ተጠቂ ሆኗል። ተካ ተብሏል። እዛ ውስጥ ያለ ኤርትራ ውስጥ ያለ ከፍተኛ የስልጣን ሽኩቻ አለ። ደገኛ ቆለኛ ሲባል ደግሞ ሃይማኖትም አብሮት የሚመጣል። ወደ 9 ብሔሮች አሉ። ከፍተኛ ሽኩቻ አለ። ግን ስለዛ አይደለም የሚያወሩ። አብረው ካንተ ጋር በቋንቋ በሃይማኖት በሁሉ ነገር እዚሁ እንዝረፍ እኮ ነው። ብላክ ማርኬት ኢትዮጵያ ውስጥ እንስራ፣ እኛ እንዝረፍ፣ እኛ እንዲናር፣ ፖለቲካችሁን እኛ እንወስነው። ለምንድን ነው እንዲያሚሉ ካላችሁ አሁን እኛ ለምሳሌ እኔ ፐርሰናሊ ስለ ቻድ ፖለቲካ ወርቻ አላውቅም። ስለ ማሊ አሁን ማሊ ትናንት አሁን ቴሮሪስቶች በጣም ከፍተኛ የሆነ ጉዳት ያደርሰዋል። ስለ እነሱ አናወራም እኛ። ለምን? ከእነሱ ጋር ግንኙነት ስለሌለ። እኛ ስለ ኤርትራ እናወራለን፣ በቀጥታም በተዘዋዋሪ ተጽዕኖ ስላለው። እነሱም ስለኛ ያወራሉ። አሁን ችግር የሆነው ምንድን ነው? ስለ እነሱ 9 ብሔር፣ ስለ እነሱ የሃይማኖት ሽኩቻ፣ ህገ መንግስት እንደሌላቸው፣ ኤቲኤም የሚባል እንደሌለ፣ ዲጂታል የሚባል ኢንተርኔት የሚባል በቃ የደከመ የወደቀ እንደሆነ እንድትነግራቸው አይፈልጉም። የሚፈልጉ ምንድን ነው? ያንተን ሀገር አብረህ ቁጭ ብለህ እንድታወራ። እንግዲህ ይሄ በእነሱ ሳይድ ጥሩ ነው። ድሮ እንደነሱ ራስን ኤርትራዊ አድርገህ ብታስበው የኛ ከነሱ ጋር ማለት ኤርትራውያን እዚህ አምጥተህ እንደኛ ጠበንጃ ሰጥሃቸው ምናምን የራሳቸውን ሀገር ለመውጋት የራሳቸውን ሀገር መከላከያ ሰራዊት ስንት ነገር የሚሉ እንደዛ አይደሉ። የኛን ደግሞ ወሰኑ የምታዩት። የኛ በራሱ የአስተሳሰብ ጥመት ድክመቱም ስላለ ማለት ድሮ አሸባሪዎች እንደዚህ ጽንፈኞች አገርን የሚያደክሙት ድንበር ላይ ነው የሚሆኑት። ድንበር ላይ የሆኑና የሆነ ጥቃት የተፈጸማቸው ስትል ወይ ወደ ሶማሊያ ይሻገራሉ ወይ ወደ ሱዳን ይገባሉ። አሁን ደግሞ ኤርትራ ሀገር ከሆነች በኋላ ወደ ኤርትራ ይሄዳሉ። አሁን ያለው መሀል ሀገር ነው። ጎጃም ውስጥ ነው የሚያምሳል። ጎንደር አለ፣ ሸዋ አለ፣ ወሎ አለ። እና ምን ሆነ ስትል ደካማ አመራር አለ፣ የበሰበሰ አመራር አለ፣ አብሮ የሚነግድ ለምሳሌ ወንበርማ ላይ ወርቅም ይቆፍረዋል። እስካቫተር ቀርቦ ምናምን ማሽን ቀርቦ ወንበርማ እኮ ነው ወርቅ የሚቆፍሩ የጽንፈኛው አመራሮች ናቸው። በወር ከ10 እስከ 15 ኪሎ በቃ የጽንፈኛው የፋይናንስ ቡድን ወዝ ተረፈ ተብሎ ከዛ ጃዊ ደግሞ ፊልፊል የምትባል ከተማ እዛ አሉ። በቃ ያውቃል ምን ነው የብርቲክና ይሄ መጓተቱ አውራጃዊነቱ የኛና የነሱ የሚባለው ይሄንን ሶሪ እንደ ሊባኖስም ስታዩ ልክ ሄዝቦላን አይ ከእስራኤል የሚመጣውን እኮ ሊመክትልን ይችላል ምናምን የሚሉ አሉ ኢሊት። ከዛ እሱን ጽንፈኛ ደግሞ ያንን ሄዝቦላን ደግሞ ኢራን ከሩቁ ነው ልክ እዚህ አሁን ጽንፈኛው ፋኖን ኤርትራ ልትደግፍ እንደምትደግፈው ሙሉ ለሙሉ በፋይናንስ በምናምን ወዘተረፈ ደካማ ወራዳ አመራሩ ደግሞ እንዲሁም ደግሞ ምንም እዚህ ግባ ማይባል ደግሞ አለ ታች አለው። ያ ይደግፈዋል ራሱን እንደነፃ ውጭ እንደ ተቆርቋሪ ሆኖ ያወድማል አካባቢ። 3 ዓመት ሙሉ አልተማረም ማለት እንግዲህ እኔ ብዙም አንዳንድ ጊዜ ስለሚያደክም ስለሚያሳዝን እዛ ውስጥ ደግሞ ኢነርጂ መጨረስ ስለሚሆን ሰው
ትግራይ የኢትዮጵያ ጠላቶች መሰብሰቢያ የስበት ማዕከል መሆኗ ከዚህ በፊት እንግዲህ ጋዜጠኛ ቴዎድሮስ ያለው አለ። ደብረጽዮን የችግር አንቴና ነው እንዳለው ያ የችግር አንቴና ደብረጽዮን ካለ ችግርን ከፌዴራል መንግስት የሚወስድ ችግርን ከሻቢያ የሚያመጣ ችግርን ከየትም በቃ የስበት ማዕከሉ ጦርነት የሚሰብክ ነው። እንግዲህ ቲዲኤፍን እንደሰማችሁት ወይንም እየተከታተላችሁት እንደሆነ ተስፋ አድርጋለሁኝ። የሱዳን ጉዳይ ኦፍኮርስ ሱዳንን በተናጠል ለብቻው እናየዋለን። የሱዳን ፒስ ኢን ሱዳን አክት ኤስ ሱዳን 4726 የሚባል ረቂቅ ህግ ወይም ቢል ቀርቧል ለሴኔቱ ለአሜሪካ። ያ ቴክስ ታይም 1 ዓመት ሊፈጅ ይችላል፣ 2 ዓመት ሊፈጅ ይችላል። ዝሮ ግን በ6/17 ከ17 ማለት ኦልሞስት ከዛሬ 2 ሳምንት 3 ሳምንት በፊት ቀርቧል እና ኢንትሮዲውስ ተደርጓል። ይሄ ቢሉ መቅረብ ረቂቅ ሰነዱ መቅረብ ብቻም ሳይሆን ወደ ውጭ ጉዳይ ኮሚቴ ወይም ሴኔት ፎሪን ሪሌሽንስ ተመርቷል ማለት ነው። ምንድን ነው የሚለው ከተባለ በሱዳን ሰላም ውስጥ ወይንም የሱዳን የእርስ በርስ ጦርነት እንዳይቆም እያደረጉ ያሉ አክተሮች ተዋናያኖች አሉ። እነዛ ተዋናዮች ላይ ማዕቀብ መጣል እርምጃ መውሰድ አለብን በሚል ከተለዩት አንዱ እንግዲህ ምንድን ነው የተለየው? አንድ ዘ ሱዳንስ ሺልድ ፎረም የሚባለው፣ ሌላው ዘ ሰርድ ፍሮንት፣ ሌላ አርሚ 7 የህዋቱ አርሚ 7፣ ሌላ ዘ ትግራይ ዲፌንስ ፎርስ ይለዋል ቲዲኤፍ፣ እና ሌላው ደግሞ ዘ ዴዘርት ወልቭስ የሚባለው እና ሌሎች አሉ የተለዩ። እንግዲህ ሱዳንን አልቡርሃንን ጠራ ማለት ነው የስበት ማዕከል ሆኖ፣ ግብፅን ጠራ፣ ሻቢያን ጠራ፣ ጽንፈኛው ፋኖን ጠራ። ይህ ጽንፈኛ ፋኖ ሻቢያ የአዴን አገው ዲሞክራሲያዊ ንቅናቄ የሚባለው ታጣቂ በጋራ ሆነው ምን እያደረጉ ነው? ዛሬ ሰባ እንደርታ ላይ እያፈሱ ነው ያሉት። ደጓ ተንቤን ላይ እያፈሱ ነው ያሉ። የደጓ ተንቤን ዋልታ የሚባል ቀበሌ ወይም ዳዕረር ብለው የሚጠሩት ላይ ሰፊ የጉልበት አፈሳ እያደረጉ ነው። እንግዲህ ትግራይ የስበት ማዕከል ሆናለች ሲባል ይሄ ነው። ፊት ለፊት ስታዩ መልካም ነገር ይመስላል። ዓላማው ግን ትግራይን ማውደም ነው። ትግራይን የጦርነት ቀጠና ማድረግ ነው። ሻቢያ ወደ ህዋት ሲመጣ ህዋትን ወዶት አመራሩን ደግፎት አይደለም፣ እንዲጠፉ ነው የሚፈልገው። ግን ኦኬ፣ አንደኛ የኢትዮጵያ የቀይ ባህር ጥያቄ አለ። የኢትዮጵያ የቀይ ባህር ጥያቄ ደግሞ ብቻውን ተነጥሎ የመጣ አይደለም። ጂኦፖለቲክሱ ይዞት የመጣው አለ። የዓለም አቀፉ የኃይል ልውውጥ ይዞት የመጣው ጉዳይም አለ ከውስጥ ፍላጎታችን ባሻገር። ሰው የኢትዮጵያ የቀይ ባህር ጥያቄ አይቀሬ ከሆነ የኢትዮጵያ መንግስት ሰብሮ ገብቶ እዚሁ ውጊያው ጦርነቱ ኤርትራ ምድር ውስጥ ከሚሆን ለምን እዛው ውስጥ አላደርገውም? ጦርነቱ የኢትዮጵያን መንግስት ጉልበት፣ ወኔ፣ ኢኮኖሚ ለምን በውስጥ ጦርነት አንጨርሰው ነው? በነገራችን ላይ ብዙዎቹ ሰምታችሁ ከሆነ ሚዲያ ላይ ስትከታተሉ የሆነ ፕሮጀክት ተመረቀ ወይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ኢንተርናሽናል ኤርፖርትን አፈጻጸም ጎበኙ፣ ወይ የአርባ ምንጭ የኮንፈረንስ ሪዞርት ተመረቀ፣ ወይም ይሄ መንገድ እንዲሆነ ወይ ይሄ ተጣል ሲባል አይ ለምን ቅድሚያ እኮ ሰላም ነው የሚመጣ፣ ቅድሚያ ለመንግስት ለምን ትኩረት አይሰጥም? ለምን ኮሪደር ይላል? ዓላማው ምንድን ነው? የሻቢያ ዓላማ ነው። ምንድን ነው የተፈለገው? ከልማቱ ከምኑ ርቀህ ምን እንድታረግ እዛው ጦርነትን ብቻ እንድትመራ፣ ጦርነትን ብቻ እንድትሰራ ነው። ምንም ጥርጥር የለውም። አንዱ የግጭታችን ምንጭ እኮ እኛ ሀገር ላይ ድሃ መሆናችን ነው። ድሃ ስትሆን በትንሽ ሳንቲም ትታለልና ለጠላት ተለላች ትሆናል። ገንዘብ ቢኖረን ኢኮኖሚያችን ቢበለጽግ ኑሮ በአንድ ወቅት ክቡር ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ ሻቢያ $1000 ሰጥቶ ለሚቀጥረው ሰው አይኛ ተው ይሄው ኢኮኖሚ እኮ ተረጋግተ ብትሰራ $2000 ታመነጫለህ ብትለው ኮስት ቤኔፊት አናሊሲስ ይሰራል። ከፓትሪዮቲዝሙ ከአርበኝነቱ ባሻገር ዞሮ ይህንን እያደረጉ ነው ያሉት። ደጋግሜ ብያቸዋለሁ። ህዋት የኋላ ቀሮች ስብስብ ነው። በሆነ ወቅት በ1967 ቲፒኤልኤፍ ብለስ መሰረት በዛ ወቅት
ያለውን የጂኦፖለቲካውን ጉዳይ አጥንተህ የኢትዮጵያ ጠላቶችን ፍላጎት ተገንዝበህ ኢትዮጵያን ጠላቶቿ ከቀይ ባህር እንዲያርቋት ነውና ጀብሃን ፈጥረዋል። ጀብሃ ደግሞ ሲጠፋ ሻዕቢያ ተፈጥሯል። ከነዚህ ጋር ተባብሬ በኢትዮጵያ ውድቀት ላይ ቆሜ ታላቋን ሀገር ከቀይ ባህር ገንጥዬ የራሴን 4 ኪሎ ገብቼ የጥቂት ቡድን ቤተሰብን የስብሐት ነጋ ቤተሰብ የትግራይ ህዝብ ምን አገኘ? ህወሓት በአራት ኢትዮጵያን ሲመራ ምን አገኘ? ስለ እውነት ንጹህ መጠጥ ውሃ አለው መቀሌ? ልማት የተለየ ምን አገኘ? ከሴፍትኔት ወጥቷል፣ ከእርዳታ ወጥቷል፣ በስሙ ተነግዶበታል። ምንም ጥርጥር የለውም። እንደ ሌላው አካባቢ ዘራፊ፣ እንደ ሌላው አካባቢ ደግመዋል። ጎጃም ውስጥ ከስርዓቱ ተጠግተው ዘርፈው እንደከበሩት፣ ጎንደር ውስጥ ከስርዓቱ ተጠግተው እንደከበሩት፣ ወለጋም ሊሆን ይችላል፣ ጅግጅጋም ሊሆን ይችላል። እንደ ሌላው አካባቢ ሌባ ስርዓቱን ተጠግተው የዘረፉ ደግሞ ለዚያውም በነገራችን ላይ የትግራይ ዘራፊዎች ለየት የሚያደርጋቸው የቤተሰቡ ዘራፊዎች ናቸው። የሌላው አካባቢ ዘራፊዎች የከበሩ ቢያንስ ሎያሊቲ ያሳያሉ በሚል እንጂ በቤተሰቡ በፓርቲው ቁጥጥር ውስጥ ያሉ የተወላጅ የእህት ልጅ የወንድም ልጅ በሚባል አይደለም። ነፃነታቸውን መጠበቅ የሚችሉ ናቸው የሌሎች አካባቢዎች ሌባዎች። እና ታዲያ አንዳንዱ ኢትዮጵያ ውስጥ ያለው የሀብት ምንጭ ሌላ ምንድን ነው? አሁን ወርቅ ማዕድን ተቆፍሮ ነው? ነዳጅ ወጥቶ ነው? ወይንስ ምን አገልግሎት ተሰጥቶ ነው? መሬቱን መሬት የመንግስት ግዥ እዚህ ላይ ነው የሚያሽከረክረው። ብድር የቢሮክራሲው የሆነ ዘርፍ ለብቻ ለአንተ ብቻ ሊፈቀድልህ ይችላል። እና የትግራይ ህዝብ እጣ ፈንታ ከኢትዮጵያ ህዝብ እጣ ፈንታ ጋር የተያያዘ እምቢ ለጦርነት በቃን፣ አንዋጋም። 17 ዓመት ተዋጋን። ቀጥሎ ደግሞ መከተ ተብሎ በማንነት ተለይተ ልትጨፈጨፍ ነው ጄኖሳይድ ዋር ተብሎ ይህንንም ተፋለም። አሁን በቃን፣ ለዚያውም ተገደን መዋጋት የለብንም የሚሉ ድምፆች ሊበራከቱ ይገባል። እዚህ ላይ ሲመጣ ምን ይጠይቃሉ? እንደዚህ የሚሉ ሰዎችን ምዕራብ ትግራይ በጽንፈኛው በወራሪው በአማራ ትምክህት ኃይል ተይዞ ሲልህ ከትምክህት ኃይሉ ጋር አብረህ እየሰራህ ያለው አንተ አይደለም ወይ? ከጦረኛው ጋር ብለህ መመለስ መቻል አለብን። ካዴን ታጣቂ ጋር ዘመነ ካሴን ሽር ያስቀምጥ። አሁን እንኳን ወደ ቤንሻንጉል መጥቶ ከጉምዝ ታጣቂዎች ጋር ነው ያለው። አሁን ራይት ነው። ዛሬ ተፈናቃዮች እንዳይመለሱ ያደረክብኝ አንተ አይደለህም ወይ? የፕሪቶሪያ ስምምነት እንዳይፈጸም ያደረከው አንተ አይደለህም ወይ? የፕሪቶሪያ ስምምነት ይፈጸም፣ ተፈናቃዮች ይመለሱ፣ ሌሎች አስተዳደር የወሰን ወዘተረፈ ጥያቄዎችን አብረን ጠይቃለን። በዘላቂነት የሚፈታው ህግና ህጋዊ አሰራርን ተከትሎ እንጂ በጦርነት ሊሆን የሚችል ነገር የለም። ጦርነት እየሳብክብን ነው ብሎ መጠየቅ መከራከር ተገቢ ነው ብዬ አምናለሁ። በዚህ ረገድ መነቃቃቱ የተሻለ ነገሮች አሉ። ከዚህ ግን ከፍ ማለት መቻል አለበት። በጣም ቦልድሊ በነገራችን ላይ ትግራይ ልሂቃን እኔ በቃ ለህዝቡ ወገንተኝነት ማለት ይሄ ነው እና በርቱ፣ ቀጥሉበት ማለት ነው የምፈልገው። እንግዲህ እዚህ ላይ ሌላው ምናልባት የእንግሊዙ የዩናይትድ ኪንግደም ማሪታይም ትራንስፖርት ኦርጋናይዜሽን የሚባል ድርጅት በዛሬው ዕለት ከየመኗ አልሁዴድ የምትባል ወደብ አለች። ትልቅ ወደብ ነው እና ከዛ በ30 ናውቲካል ማይልስ ርቀት ላይ አንድ ናውቲካል ማይል 1 ኪሎ ሜትር ከ852 ሜትር ነው። ይህ ማለት ዞሮ 30 ናውቲካል ማይል ማለት ወደ 55.56 ኪሎ ሜትር ገደማ ላይ እቃ ጫኝ መርከብ እንግዲህ ጥቃት ሊፈጽሙባት ብለው ቀይ ባህር ላይ ማለት ጥቃት ሊፈጸምባት ብላ የድረሱልኝ ጥሪ ማሰማቷን ዘግቧል። ምንድነው የሚለው? ካርጎ ሺፕ አንደር አታክ ሳውዝ ዌስት ኦፍ የመንስ ሆዴይዳ ማሪታይም ኤጀንሲ ሳይስ ይላል። ይሄ ባለበት ነው እንግዲህ ይሄ ባለበት ሁኔታ ከትናንት በስቲያ አርብ ዕለት ጁላይ 3 2026 የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ ለኤርትራቻቸው ኦስማን ሳሌህ ደውለው ነበር።
ደውለው ምንድን ነው ያሏቸው? አንደኛ የሁለቱ ሀገራት ስትራቴጂካዊ ትብብር እያደገ ነው። ሁለተኛ በአፍሪካ ቀንድ ውስጥ ያለውን አጠቃላይ የሰላምና የጸጥታ ሁኔታ መክረዋል ይልና ዋናዋ ነጥብ የት ጋር ትመጣለች? The security and governance of the Red Sea remains the exclusive responsibilities of its littoral states እና የቀይ ባህር ጉዳይ የቀይ ባህር ጠረፍ የሰላም የደህንነቱ ጉዳይ ኃላፊነቱ ለጠረፉ ለቀይ ባህር ተዋሳኝ ሀገሮች ነው ይላል እና ፈረንሳይ፣ ጣሊያን፣ ስፔን፣ ቻይና እነዚህ ሀገራት ወደ 8 የሚሆኑ ሀገራት እዚህ ጅቡቲ ላይ በ1 ኪሎ ሜትር በ1.5 ኪሎ ሜትር ርቀት ላይ ወታደራዊ ሰፈር ያቋቋሙ ሊዝናኑ ፈልገው ነው። እነሱ አይመለከታቸው ማለት ነው። እና በሌላ መልኩ ምንድን ነው ቀለል ሲል የስልክ ልውውጡ ዋናው ዓላማ ኢትዮጵያ ወደ ቀይ ባህር እመጣለሁ ብትል እኛ አብረናችሁ ነን ነው። ከዚህ ጀርባ ግን አንድ ጉዳይ አለ። ደጋግሜ የነገርኳችሁ አስተማማኝ የሆነ መረጃ ስላለኝ ይሄንን በኮንፊደንስ የምነግራችሁ። ምን ብያችኋለሁ? ግብፅ 5000 ወታደር 5000 ከሱዳን አርሚ ፎርስ ካልቡርሃን ጋር ሆኖ ዳጋሎን ወይንም የሱዳን ፈጣን ድጋፍ ኃይሎች ራፒድ ሰፖርት ፎርስን የሚዋጋ ኃይል አላት ግብፅ። ነገር ግን የገቡት ምን በሚል ነው? ሐኪም፣ የማዕድን ሰራተኞች፣ የጤና ባለሙያዎች፣ የመንገድ ስራ ወዘተረፈ በሚል ሽፋን ነው የገቡት። እነዚህ አሁን የአሜሪካውያን የምዕራባውያን ከፍተኛ ጫና ስላለ ሁለቱ ተፋላሚ ኃይሎች ወደ ሰላም እንዲመጡ ሞሮርነስ ግብፅ በሙሉ ያላትን ተዋጊ ኃይል እያወጣች ነው ያለችው ከሱዳን። በተመሳሳይ 5000 ገደማ ወደ 7000 8000 ደርሶ ነበር። አሁን በቅርቡ 5000 ገደማ የሚሆን የኤርትራ ታጣቂ ነበር ወይም የኤርትራ ወታደር። እሱም በሙሉ እንዳልኳችሁ የዓለም አቀፉ ማህበረሰብ የአሜሪካ፣ የአውሮፓ ህብረት፣ የሌሎችም ሁሉ በሰው ልጅ ታሪክ በነገራችን ላይ እጅግ አሰቃቂ የሚባለው ከፍተኛ የሰብአዊ ቀውስ እያደረሰ ያለ ጦርነት ነው እየተካሄደ። በዛ ማዕቀቡን በመፍራት እርምጃውን በመፍራት እንግዲህ እየነገርኳችሁ እኮ ነው። እነዚህ በሱዳን እርስ በርስ ጦርነት ውስጥ እጃቸውን አስገብተው እያወደሙ ነው ተብሎ ሴኔቱ ላይ ቀርቦ ቢልም ዶንት ኬር። የስበት ማዕከላቸው ጦርነት ነው። ደም ሲፈስ ነው ዋይን የሚጠጡ ውስኪ የሚጠጡ። አጥንት ሲከሰከስ ነው በቂ ገንዘብ የሚያገኙት። በዚህ ኪሳራ በትግራይ ወጣቶች በትግራይ ህዝብ ኪሳራ ያሂዶ ኢትዮጵያን ማክሰር የሚያመጣል። በዚህ ኪሳራ እኛ እንኖራለን የሚል ጠባም 30 40 እንደፈለገ ብትቆጥሯቸው ብትለጥጧቸው 70 80 አይሞሉ። ለነዚህ ሰዎች ተብሎ ነው እንግዲህ ሁሉ መከራ የሚደረገው። ዝሮ ዝሮ ኤርትራውያን ያላቸውን የኤርትራ መንግስት ሻቢያ በሙሉ ምን አድርጓል? እየሳበ እያመጣ ድንበሩ ላይ ከሰላ ላይ እየሰበሰበ ነው ያለው። ወደዚህ ኦም ሀጀር በተወሰነ መልኩ በኢትዮጵያና በኤርትራ ድንበር እንዲሁም በኢትዮጵያና በሱዳን ድንበር እያደረገ ነው ያለው። እዛ የነበረውን 5000 ገደማ ቲፒኤልኤፍ ደግሞ ህወሓት አርሚ 70 ከሚባለው ባሻገር አርሚ 13 አርሚ 35 አርሚ 24 ከተለያየ አርሚ እየሰበሰበ 7000 ገደማ ታጣቂ አሁን እየተዋጋ ነው ያለው። ይሄ ታጣቂ ይማረካል፣ ይሄ ታጣቂ ይሞታል፣ ይሄ ታጣቂ እጅ ይሰጣል። ይሄ ታጣቂ ከዚህ ጦርነት የማመልጥበት አማራጭ ያለ ሄዳል። ሪከርድን ነው አርካይቭድ ነው ያለው ተሳትፎ። ለዛ ነው ሴኔቱ እንዳልኳችሁ ዝም ብሎ የቲፒኤልኤፍ ታጣቂ ምናምን ዝም ብሎ ስሙ ደስ ስላለው አይደለም ሊያስገባው የሚችለው። በነገራችን ላይ ብታዩት ደስ ይለኛል ብታነቡት። ለሁላችሁም ያ ምንድን ነው የሚለው S.4726 ወይንም ሱዳን ማለት ነው ሴኔት ፒስ ኢን ሱዳን አክት S4726 ብላችሁ ገብታችሁት እዚህ ውስጥ ነው ዝርዝሩ ያለ። ስለዚህ በዚህ ኤርትራ እያወጣ ነው፣ ግብፅ አውጥቷል። ነገር ግን ከሱዳን አርሚ ፎርስ ጋር
አብሮ የሚዋጋ ኃይል ማን እያቀረበ ነው? ትግራይ ቲፒኤልኤፍ። ስንት አለው እዛ? 7000። አሁን ስንት እንዲያቀርብ ይፈለጋል? 10000 ሚኒመም 10000 17000 እንዲሆን። ይሄ የት ነው እየሰለጠነ ያለው? ወደ ሱዳን የሚሄደው ኤርትራ ሳዋ ነው የሚሰለጥነው። ስለዚህ ለዚህ የሚሆን ወታደራዊ ምልመላው ምን ይመስላል፣ ስልጠናው ምን ይመስላል፣ የክፍያ ስርዓቱ ለመነጋገርና ኢትዮጵያ ወደ ቀይ ባህር የምትመጣ ከሆነ አብረናችሁ እንፋለማለን ነው። ነገር ግን ይሄ ተራ ቅዠት፣ ተራ ምኞት እንጂ የትም ሊደርስ አይችልም። እኔ ለትግራይ ልሂቃን በህዋት ውስጥም ላሉ ምናልባት አንድም ሰው ቢሰማ ወይ በታሪክም እንዲህ ተብሎ ነበር እንዲባል ህዝብን ማዳን እጣ ፈንታው ለግጭት ብሎ ከግራም ከቀኝ የተሰበሰበው አብሮ እሳት ሊያሟሙቃችሁ ይችላል። የትግራይ ህዝብን ወደኋላ ከልማት ሊነጥል ይችላል። ትናንት ጉዳት የደረሰባቸው አዋሽ የሚባል ላይ እየጠበቁ እያሉ ለመታከም እዚህ አዋሽ ሆስፒታል እየጠበቁ እያለ ገና ኦፕሬሽን ለመሰራት ወረፋ ይዘው ባሉበት ሁኔታ ዊልቸር ተገዝቶ በአግባቡ ያልተሰጣቸው ትናንት እና ልጇን ልካ መቀበሩን መሞቱን በደንብ አልተረዳችበት ሁኔታ እባካችሁ ኢትዮጵያን ማሸነፍ በማይቻልበት በዓለም አቀፍ ተዋንያን የዓለም አቀፍ ኃይሎች ፍላጎት በሚተራመስበት ሱዳን ላይ ንጹሐን እህት ወንድሞቻችንን ልጆቻችንን አታስፈጁ ማለት ፈልጋለሁ። ሱዳንን በተመለከተ እንደምታውቁት እኮ ሌላ አይደለም። ለ30 ዓመት ገደማ ማዕቀብ ተጥሎባት ነው የኖረችው። አሜሪካ ማዕቀብ ጥሎ ከመቼ ጀምሮ መሰላችሁ? በነገራችን ላይ አጠቃላይ እስከ ኦክቶበር 23 2020 ድረስ ሱዳን ማዕቀብ ተጥሎባት ነው የኖረችው ለ27 ዓመት ገደማ ከ1993 እስከ ዲሰምበር 14 2020 ድረስ እስከ ዲሰምበር 14 2020። ከዛ ሱዳን ከማን ጋር ተፈራረመች? ከእስራኤል ጋር። ምን አይነት የአብርሃም አኮርድ አባል ሆነች? እንግዲህ መጀመሪያ ለእስራኤል እውቅና ያሰጠችው ግብፅ ነች በካምፕ ዴቪድ አግሪመንት። ቀጥላ ጆርዳን ሰጠች። ሶስተኛ አረብ ማጆሪቲ ሆና ሱዳን እውቅና ስትሰጥ መቼ እንዳልኳችሁ የስምምነቱ ሲፈረም ምን ተደረገላት? ለሱዳን አሜሪካ ጥላባት የነበረው ማዕቀብ አነሳችላት። ኦክቶበር 23 2020 ይህ ማዕቀብ ተነሳላት። ምን ስላደረገች? ሱዳን ከእስራኤል ጋር እውቅና በመሰጣጠት በአብርሃም አኮርድ አብረው በጸጥታ በኢኮኖሚ በሁለትዮሽ ጉዳዮች በትብብር ለመስራት። ወዲያውኑ ምን ሆነ? ሱዳን የአብርሃም አኮርድ መፈረሟን ተከትሎ በስልጣን ላይ የነበረው መንግስት በተለይ ጠቅላይ ሚኒስትሩ ይመሩት የነበሩት አብዱላሂ ሐምዶክ ላይ መፈንቅለ መንግስት ተፈጸመ። ተፋላሚ ኃይሎች መጡ። የአክራሪ የሙስሊም ብራዘርሁድ አባላት ለምን ሱዳን ይህንን ተቀበለች? እንግዲህ ግብፅ እኮ ተቀብሏል። ግን ከእስራኤል ጋር ለምን እንዲህ አደረገ? ሌሎች ኃይሎች አሉ ከዛ ከጀርባ የእስራኤል እንደ ሀገር ጠንክራ እንዳትወጣ የሚፈልጉት። ይሄንን ሲያደርጉ ምኑ መጣ? ይሄ ጦርነት መጣ። የአብርሃም አኮርድ ፈርማለች ሱዳን። ፈራሚው እንግዲህ የምታስታውሱት ነው የፍትህ ሚኒስተር የነበረው በወቅቱ ናስረዲን አብዱል ባሪ የሚባለው ነው የፈረመው። ከዛስ በ2019 ኦማር አልበሽር ከስልጣኑ ተወግዷል። በ2020 እንዳልኳችሁ ኦክቶበር 23 2020 ላይ ሱዳን ሶስተኛዋ የአረብ ሊግ ማጆሪቲ በመሆን የካምፕ ዴቪድ አግሪመንት በመፈረም ሴፕቴምበር 17 1978 አሜሪካ ላይ የተፈረመ ነው። በኋላ የኢጅፕት እስራኤል ፒስ ትሪቲ ማርች 26 1979 መጣ። ሌላው ጆርዳን ደግሞ እስራኤል ጆርዳን ፒስ ትሪቲ ብሎ ኦክቶበር 26 1994 መጣ። ከዛስ ለምን ሱዳን ይህን ፈረመች ያሉ አክራሪዎች ከግብፅም ድጋፍ እየተደረገላቸው ከኤርትራም ድጋፍ እየተደረገላቸው ያው ኤርትራ ተለላች ነው። ሰራዊት ያለ አበርክት ያለ ገንዘብ ይሰጣል። እንደዚህ አድርግ ልክ መደላደሉን ጭኖ መደላደሉን በላዩ ላይ አድርጎ ልጓም አስገብቶ የሚጋልበው ፍለጋ የሚዞር ሀገር ነው የሆነው ሻዕቢያ መራሹ የኤርትራ የሚባል። ለምን እንደ መንግስት አክት እያደረገ አይደለም። አሸባሪ ሁሉ የሚመጣበት የከፈለ ሁሉ የሚነዳው ነው የሆነ ያለው ሰው። አሁን የሱዳን ግጭት ምንጩ ወሳኝነቱ ይሄ ነው ያለው። በዚህ ግጭት ምዕራባውያን ነገሩን በደንብ ተረድተው
ይህንን ለማብረድ እየሰሩ ነው። ለምንድን ነው ዩናይትድ አረብ ኤሚሬት እንዲያደረገች? ዩናይትድ አረብ ኤሚሬት የሚባለው ለምንድን ነው ካላችሁ ዩናይትድ አረብ ኤሚሬት የአብርሃም አኮርድ ስለፈረመች ነው ከባህሬንና ከሞሮኮ ጋር። ሌላዋ ሱዳን ስለሆነች ነው። ኢትዮጵያ እንደዚህ አድርጋ ወዘተረፈ የሚባለው ለምንድን ነው? ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር ጠንካራ ግንኙነት ስላላት፣ ኢትዮጵያ ከእስራኤል ጋር ጠንካራ ግንኙነት ስላላት፣ ኢትዮጵያ ከግሪክ ጋር ለመመስረት ከአዘርባጃን ጋር ከህንድ ጋር ከሌሎችም ሀገራት ጋር ኢትዮጵያ ዜጋ ተኮር የሁለትዮሽ ኢኮኖሚክ ዲፕሎማሲን መሰረት አድርገው በጋራ የኢትዮጵያ ማንኛውም ሀገር ኢትዮጵያ በቀይ ባህር ላይ ጥቅም አላት። የኢትዮጵያ የገጸ ምድርና የከርሰ ምድሯን የናይል ወንዝን ጨምሮ ሰርታ መለወጥ መብቷ ነው። ሌሎችን ሳትጎዳ የሚል ካለ ኢንቨስትመንት ሊያመጣ የሚችል ካለ ሊደጋግፍ የሚችል ከሆነ ሌላ ምንም የተንዛዛ መስፈርት የላትም ኢትዮጵያ። ይህንን ለማበላሸት የምዕራባውያንን ጥቅም ፍላጎት ለማበላሸት የእስራኤልን ህልውና ለመገዳደር የተነሳ የሱዳን ጦርነት ነው። እዛ ውስጥ ነው እንግዲህ ቲፒኤልኤፍ ዘሎ የገባው። እዛ ውስጥ ነው እንግዲህ ወታደር አቀርባለሁኝ እዋጋለሁ እፋለማለሁ የሚለው እና ቲፒኤልኤፍ ምን ብሎ ነው የሚያስበው? በቃ እንደዚህ ተደርጌ ተዋግቻ 17,000 ሚሆን 27,000 ለምን 50,000 የትግራይ ወጣትን ገብሬ ከዛ ምን ብሎ ያስባል? አልቡርሃን ያሸንፋል። ከዛ አልቡርሃን ሲያሸንፍ ደግሞ አልቡርሃን እየረዳይ ደግሞ እንደገና እንደ ድሮ እንደ ጥንቱ ከአልቡርሃን ጀርባ ግብፅ አለ 4 ኪሎ ሜትር ዲስ ዴድ ነው፣ የሞተ ጉዳይ ነው። ይሄ ያኔ ርዕዮተ ዓለሞች አሉ። የምዕራብ ምስራቅ ርዕዮተ ዓለም አለ። አሁን እንደዛ የሚባል የለም። በቀጠናው ማናሸንፎ ይውጣ ካልሆነ በቀር የአሜሪካን የበላይነት የምዕራባውያን የበላይነት የሚገዳደሩ አሉ አሉ። ዝሮ ዝሮ ግን የትኛውም በግራ በቀኝም ያለው ኢትዮጵያ በቀይ ባህር ቀጠና የሰላም የጸጥታ ደህንነት ውስጥ ተሳትፎ እንዲኖራት የሚፈልግ አንድ፣ ሁለተኛ በፍትህ በኤኒ ሚንስ ፖሲብል በሰጥቶ መቀበልም ይሁን በሊዝም ይሁን ወደብ መጠቀም አለባት፣ ሴኩሪቲ ፕሬዘንስ ያስፈልጋታል የሚል ነው ያለው። ከዛስ አልቡርሃን ሙሉ ለሙሉ ሱዳን ላይ ያሸንፉ ስልጣን ይይዛል ብሎ የሚያስብ ሰው ካለ እየቃዠ ነው ያለው። ሁለቱ ኃይሎች በጋራ ሆነው ወደ ስልጣን ይመጣሉ ወይ? እሱም ሌላ ጉዳይ ነው። የለም ሌላ የሲቪል መንግስት በሽግግር ይመሰረታል ወይ? እስቲል ምዕራባውያን የሚመሩት። ለዚህ ለቀጠናዊ የኃይል ፍላጎት፣ ለቀጠናዊ ውርክብ ውጥረት፣ ለቀጠናዊ ጦርነት ግን የኛ ልጆች የኛ ወንድሞች የኛ እህቶች ናቸው እንደ ችቦ እንዲለኮሱ የተፈለገው። የግብፅ የውጭ ጉዳይ ሚኒስትር ስልክ መደወሉ የባድር አብደላቲ ሌላ አይደለም። በዚህ ጉዳይ ላይ ምክክር እያደረጉ ነው። የእነሱን እያስወጡ የእኛን ልጆች ግን እያስገቡ ነው ያሉት። ይሄ እንደዚህ እያደረገ እንዲቀጥል እስከ መቼ ይፈቀድለታል? አይ ቲንክ የሚበቃው ጉዳይ ላይ ሌብሉ ላይ እየደረሰ ነው ብዬ አምናለሁ። ሌላው እንግዲህ ምናልባት ሶማሊያም በራሳቸው ስተት አገራቸውን እያፈረሱ ነው። እኔ ከዚህ በፊትም ደጋግሜ ደቡብ አፍሪካ፣ ሩዋንዳ እነዚህ አገራት መፍረሳቸው አይቀርም ስል ነው የነበረው። ብዙ ቫሪያብሎች አሉ ጊዜያችሁን እንዳልሻማ እንጂ ዙሮ የፑንትላንድ መንግስት በእኔ የፑንትላንድ ያው እንግዲህ ፌዴራል መንግስት ነው ያለው ሶማሊያ። ፑንትላንድ አለ፣ ጁባላንድ አለ፣ ጋልምዱክ አለ፣ ሳውዝ ዌስት ስቴት እያለም ይቀጥላል። ከዚህ ምንድነው ያለው? ፑንትላንድ ማለት ቦሳሶ ወደብ ያለበት ነው። እዛ ምን ይላል? ፑንትላንድ ዋንስ ሶሞተርክ የሶማሌና የቱርክ ካምፓኒ ድርጅት ነው አጌንስት ኦፕሬቲንግ ኢትስ ዋተርስ ዊዛውት ኦቶራይዜሽን። እኛ ሳንፈቅድ ይህ ሶምተርክ የሚባለው የሶማሊያ መንግስት በተለይ የሶማሊያ የአሳ ሀብትና የብሉ ኢኮኖሚ ሚኒስተር እና የቱርክ መከላከያ የተርኪ ሚሊተሪ ፔንሽን ፈንድ የቱርክ ወታደራዊ የጡረታ ፈንድ ወይም ኦያክ የሚባለው በጋራ ያቋቋሙት ነው። በ2005 ገደማ ነው የተቋቋመው። ይሄ ምንድነው የሚያደርገው? በሶማሊያ ኤክስክሉሲቭ ኢኮኖሚክ ዞን ውስጥ እንግዲህ እስከ 200 ኪሎ ሜትር ገደማ ባለው ከጠረፍ ጀምሮ አሳ ማደንን፣ የተፈጥሮ ሀብትን ኤክስትራክት ማድረግን፣ ኢንቨስት ማድረግን የሚሰራ ተቋም ነው እና ለቱርክ ድርጅቶች አሳ እንዲያጠምዱ፣ ኢንቨስት እንዲያደርጉ፣ የተፈጥሮ ነዳጅ እንዲፈልጉ ወዘተረፈ እድል ፈጥራል ያለ ነው። ነገር ግን በህገ መንግስቱ የተፈጥሮ ሀብትን በተለየ ማሪንን በተመለከተ የክልል መንግስታትና የፌዴራል መንግስታት ግንኙነት በጋራ መወሰን አለባቸው የሚለውን ተጠቅመው እንዳይመጡ እያሉ ነው። ፑንትላንድ ከፌዴራል መንግስቱ ጋር ያላት በዚህ በሴኩሪቲ ትብብርም
በአጠቃላይ የመንግስታዊ ትብብርም እየተዳከመ ያለበት ሁኔታ ነው ያለው። ይህም እንግዲህ ሶማሊያ በዛ ላይ አሜሪካ ከቀጣይ አመት ከ2027 ጀምሮ በፍጹም ድጋፍ አላደርግም ለዩናይትድ ኔሽን ሳፖርት ኦፊስ ኢን ሶማሊያ ለአውሶምም ድጋፍ አላደርግም እያለች ባለችበት ሁኔታ አልሸባብም ከወትሮ በተለየ እየተጠናከረ ባለበት ሁኔታ ከባድ የሆነ የፖለቲካ ፍጥጫ ውስጥ ነው ያሉት። እንግዲህ ምናልባት አልሸባብ የሚደግፉ ሀገራት አሉ ኳታርን ጨምሮ ራሱ አልሸባብን ቦረሽ አድርገው ከሶማሊያ መንግስት ጋር አስታርቀው ወደ ስልጣን ያመጡታል ወይስ ምንድን ነው የሚለው አብረን በጋራ የምናየው ነው የሚሆነው። ሌላው እንግዲህ መካከለኛው ምስራቅ በተመለከተ የኢራን የቀብር ስነስርዓት እየተከናወነ ነው ያለው። ሶስቱ ልጆች እንግዲህ በነገራችን ላይ በህይወታቸው ያለፈው አያቶላ አሊ ሀሚኒ ወደ 4 ወንዶች አሏቸው ልጆች አሏቸው። አንደኛው ሙስጠፋ ነው፣ ሁለተኛው ማሱድ የሚባለው ነው፣ ሶስተኛ መይሰም፣ አራተኛ ሞሽታባ የሚባለው 4 ወንድ ልጆች አሏቸው። እንዲሁም 2 ሴት ልጆች ነበሯቸው ቦሽራና ሆዳ የሚባሉ። ቦሽራ በዛው ጥቃቱ በተፈጸመበት ቀን ህይወቷ አልፏል። 3ቱ ወንዶች በሌላ መልኩ ሙስጠፋ፣ ማሱድ and መይሰም የሚባሉት በቀብር ስነ ስርዓቱ ላይ ዛሬ ታይተዋል። በቀብር ስነ ስርዓቱ ላይ ያልተገኙት ደግሞ ሞሽታባ እንደምታውቁት አያቶላህ ሞሽታባ ሀሚኒ አሁን የኢራን መንፈሳዊ መሪ የሆኑት ከፍተኛው ስልጣን ነው። አባታቸው አልፈዋል። እንግዲህ አያቶላህ ሀሚኒ ባለቤታቸውም በተመሳሳይ አልፋለች። በዛው በጥቃቱ ህይወቷ አልፏል። እንዲሁም የ10 ዓመት ገደማ የሆነ ልጃቸውም አልፏል። አልተገኙም። ያልተገኙት ለምንድን ነው የሚለው እንግዲህ አንደኛ በጣም ከፍተኛ የሆነ አሰቃቂ የሆነ የአካል ጉዳት ስለደረሰባቸው ነው የሚሉ አሉ። ሁለተኛው ድንገት ቢመጡ እዛ ቀብር ስነ ስርዓቱ ላይ ቢታዩ ያው እንግዲህ የደህንነት አሉ እዛ። ስለዚህ መምጣታቸው ብቻ አይደለም ይመጣሉ፣ ታዩዛ። ከዛ ከመጡ በኋላ ወዴት ነው የሚሄዱ የሚለው ትራክ ይደረጋል በሚል በስጋት ነው። አንዳንዶቹም ከዛ አለፍ ያለም ነገር የሚሉ አሉ። ዝሮ የቀብር ስነ ስርዓታቸው በቀጣይ ሐሙስ ጁላይ 9 ላይ ማሻድ በትውልድ ከተማቸው የሚፈጸም ይሆናል። ዛሬ 5 ነው እንግዲህ መስጂድ ውስጥ ያለው ስነ ስርዓት ይቀጥላል ዛሬ አዳሩንም። ነገ ደግሞ ቴህራን ላይ ዋና ከተማዋ ላይ ኢማም ሆስኒ ስኩዌር ላይ እስከ 15 ሚሊዮን በላይ ሰዎች ይገኛሉ ነው የሚባለው። ዘንድ ከነገ በስቲያ ቆም ላይ መንፈሳዊ ትምህርት የተማሩበት ነው። እዛ ስንብት ይደረጋል። ከዛ ሮብ ጁላይ 8 ኢራቅ ላይ አስክሬናቸው ወደ ባግዳድ ከሄደ በኋላ ወደ ናጀፍ እንደ ካራባላ የሺዓ የመጀመሪያው መሪ በዛ መስጂድ ላይ ስንብት ይደረግና ጁላይ 9 ላይ አይ ቲንክ ጁላይ 8 የዛው ቀን ተመልሶ ማታ አስክሬናቸው ይመጣል። ጁላይ 9 ላይ የመጨረሻው ስንብት በማሻድ የሚፈጸም ይሆናል። ይሄ እንግዲህ ጁላይ 9 ነው። በተመሳሳይ የኔቶ 36ኛው ስብሰባ ደግሞ አንካራ ላይ ከጁላይ 7 እስከ 8 ይካሄዳል። ዘንድ በ8 ያልቃል ማለት ነው። በ9 ቀብር ይደረጋል። መቼ? ሐሙስ ቀን። ሆፕፉሊ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ወደ ዋሽንግተን ይጓዛሉ። አርብ ወደ ዋሽንግተን ይጓዙና ቅዳሜ ከዶናልድ ትራምፕ ጋር የሚገናኝ ይሆናል። አሊያ በቀጣይ ሳምንት ሰኞ፣ ማክሰኞ ወደዚያ የሚያመሩ ይሆናል። ስለዚህ የቀብር ስነ ስርዓቱ ጁላይ 9 ካለቀ ጁላይ 10 ምናምን እንደዛ ደግሞ እንግዲህ ሐሙስ ከሆነ ቀብር ስነ ስርዓቱ ነገ በመጪው ሐሙስ ከሆነ ስለዚህ አርብ ቅዳሜ ቢገናኙ ወይ እሑድ ጠዋት ወይ እንደዛ ወይ ጥቃት ይኖራል ወይንም የበለጠ ድርድሮች እየጠበቁ የሚሄዱበት ሁኔታ ይኖራል ማለት ነው። እሱን አብረን እንከታተላለን። ኢትዮጵያ በክብር ለዘላለም ትኖር። የሚመለከቱንን ከአጠቃላይ ከዓለም አቀፍ የኃይል ትስስር ከቀጠናዊ ጉዳዮች ላይ የእኛን አስተላለፍ ለማየት ሀሳብ ለማዋጣት እንዲረዳን ነው። ታንኪዩ